መነኑ ያምራል። በጣም ነው የሚያምረው። መነኑ ጽድት ያለ መነን ነው። ሁለት አይን የሚባለው መነን ነው። ዲዛይኗን ታምራለች በጣም። አንገቷ ቀጠን ብላም በጣም የሚያምር ልብስ ነው ሲሰራ እጅግ በጣም እውነቴን ነው የምልሽ። እሱ በጣም ነው የሚያምረው። ወይነ ጠጁ ከለር አያምር? በጣም ቆንጆ ነው። ይሄን በጣም ደግሞ ሎሚ ከለር በጣም ነው የሚያምረው። በጣም ቆንጆ ነው። አዎ በጣም ነው የሚያደምቀው። ይሄ ከለር አዲስ ነው ገና አልተሰራበትም። ቆንጆ ከለር ነው። ያምራል በጣም። እንግዲህ እንደዚህ ተሰርቶ ያምራል። በጣም ያምራል። እንዴት ነው አንቺ ላይ ስለሆነ ነው በጣም ያምራል። አይ ያምራል። ከላይ በጎመኔ ቢጠለፍ ራሱ በጣም ያምራል። እውነት አያምርም? ይልስ እስኪ ራቅ ብለህ ካሜራ ማለትን አሳየን። እውነት በጣም ነው የሚያምረው። ሰላም ጤና ይስጥልኝ የደሪታ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ ይዣችሁ የመጣሁት አንድ ሀበሻ ቀሚስ ለመግዛት መጣችሁ 2-3 የምትገዙበት በጣም የሚያማምር ቀሚሶች አሏት። በጣም ብዙ አማራጭ ቀሚሶች አሉበት ቤት ነው ይዣችሁ የመጣሁት። እስኪ ውስጥ ገብተን የቀሚሶችን አይነት እንዲሁም ዋጋቸውን የምናሳያችሁ ይሆናል። ይሄንን ቪዲዮ ላይ እንዲሁም ደግሞ ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም ሰላም ተናነሽ? ጃዋይ መስከን በጣም አምሮብሻል። አመሰግናለሁ። ቤታችሁን በጣም ነው የሚያምረው። በጣም ብዙ አማራጭ ቀሚሶች አሉ አንቺ ጋር እንደሚታወቀው። ዛሬ ደግሞ አዳዲስ ቀሚሶች አምጥቻለሁ ብለሽን የመጣ ነው ለተመልካቾች ለማሳየት። አዎ እሺ። አሁን ጊዜው እንግዲህ እንኳን ደህና መጣችሁ። በመጀመሪያ እንግዲህ በተለያየ ጊዜ እየመጣሽ ትጎበኝናለሽ። እናመሰግናለን። አሁን ጊዜው የምርቃትና እንግዲህ ደግሞ መጪው ያው አዲስ አመት ነው የሚሆነው። ለዛ እንግዲህ ቅድሚያ ዝግጅት ይሆናሉ ያልናቸው ልብሶች ለአስመራቂም ለተመራቂም ያው ያለንበት ወቅት የጾም ወቅት ስለሆነ ብዙም ሰርግ አይጠበቅም። ከጾሙ በኋላ ግን ተከታታይ ምርቃቶች አሉ። እንግዲህ ለአስመራቂም ለተመራቂ ቤተሰቦችም የሚሆን ልብሶችን ቀለል ያሉ ቆንጆ ልብሶችን አሳይሻለሁ። እሺ እባክሽ። እሺ ከዚህ እንጀምር። ዛሬ ለአስመራቂም ሰፋ ያለ ነው። ቆንጆ ልብስ ነው። ለክርስትናም ለልደት ለተለያየ ፕሮግራም መሆን የሚችል ነው። ያው አሁን እንግዲህ ወቅቱ ቀጣዩ የተመራቂዎች ስለሆነ ተመራቂዎችን ነው ያስቀደምነው። እንግዲህ በጣም ነው የሚያምር። ነጠላውም ቆንጆ ነው። ጨርቁ ሁለት አይን ጨርቅ ነው። በጣም የሚያምር ልብስ ነው። ውስጡ ራሱ እንደዚህ ጽድት ብሎ የተሰራ ነው። እንግዲህ ከሸማኔዎች እንዲህ ሲሰሩት ያምራል። ነጠላውም ቆንጆ ነው። ቤት ጌታ ነጠላውም እንደምታየው በጣም ነው የሚያምር። ሰፊ ጥበብ ነው። መነኑ ራሱ ጽድት ያለ ነው። አዎ መነኑ ራሱ እንግዲህ ቪዲዮ ላይ ይታይ እርግጠኛ አይደለሁም፣ ግን በጣም ነው የሚያምረው። ነጠላውም እንደምታያት ቆንጆ ጽድት ያለች ጥበብ ናት። ታምራለች። ለአስመራቂ እናትም ትሆናለች። እቺ ተሰርታ አልቃላት ከወገብ በላይ በሚፈልጉት ዲዛይን ተሰርቶ 26000 አዎ እንግዲህ ወቅቱም ክረምት ነው። አረንጓዴ ነገርም ይወደዳል። ያምራል። እንግዲህ አረንጓዴ ነገር ይሄ ነገር በጣም አረንጓዴ ከለር በእርግጥ ክረምትም ባይሆን ተወዳጅ ልብስ ነው የማያልፍበት። አዎ ይሄ ልብስም እንግዲህ እንደምታየው ፏፈሽ የሚል የሚያምር ሁሉም ሲገጥም ደግሞ አራቱም ዙሪያው ሲገጥም በጣም ነው የሚያምር። መነኑም ሁለት አይን ነው። ቆንጆ ልብስ ነው። ይሄም ለአስመራቂም ለተመራቂም መሆን ይችላል። ሁሉም የሚሆን ልብስ ነው። ይሄ በጣም በቃ የሆነ ግሬስ ያለው ልብስ ያምራል በጣም። ነጠላዋም እንደምታያት ቆንጆ ናት። ቆንጆ ነጠላ ናት። ሁለት አይን ነች። አዎ ሁሉም በቃ እኛ የምንይዘው ልብስ አሁን ላይ ከስንት አንድ አይን ልብስ ይገጥምሻል። ያው ያን ደግሞ የሚፈልገውም ሰው አለ፣ ግን አሁን የተሻለ የሚባለው ይሄ ነው። እንግዲህ ይሄ ለአስመራቂ እናትም ለተመራቂም ለልደት ለክርስትና ለሁሉም መሆን የሚችል ልብስ ነው። ያምራል። ይሄም ተሰርቶ አልቆለት 26000 ኦኬ መልካም። አንገቱ ላይ እንደፈለጋችሁ ከወገብ በላይ በሚፈልጉት ዲዛይን ይሰራል። እንግዲህ ይሄ ደግሞ ብሉ ከለር ነው። እንግዲህ ሁሉም የሚያደምቁ ልብሶች ናቸው። አዎ ብሉ ከለር ያው ዶቃ ከለር። ዋው ይሄ በጣም ነው የሚያምረው። ይሄ ልብስ ያምራል። ቆንጆ ነው። በጣም ዝንጥ የሚያደርግ የሚያፈካ የሚያደምቅ ልብስ ነው። እንግዲህ ለአስመራቂዎችም ይሆናል። በግሩፕ ለመልበስ ለሰርግም ለቀለበትም ለተመራቂም መሆን የሚችል ልብስ ነው። አሁን ካንዶ በኋላ በጣም ይኖራል። እንዴ ያው ቀለበት ምናምን ፕሮግራም ሽምግልና
ለጥቅም ተሰርግም እኮ አሁን ነው መሰለኝ ሽምግልና የሚሆነው። እቺም ነጠላዋን በጣም ነው የምታምር። ከቀሚሱ ማች አድርገው ነው የሰሯት። እቺን ጫፏን እዚህ ጋር ተጠቅመው ቆንጆ ጥበብ ናት። ቀጠን ያለች ናት። መነኑን በጣም ነው የሚያምረው። ይሄ ተሰርቶ አልቆለት 22 መነኑ ጽድት ያለ ነው። መነኑ እንዲህ ይታያል። በጣም የሚያምር ነው። ቆንጆ መነን ነው። ይሄ ተሰርቶ አልቆ 22 እንግዲህ ኦሬንጅ ከለር ደግሞ ፍክት ያለ ነው የምንፈልገው የሚሉ ሰዎች አሉ። ኦሬንጅ ከለር በጣም ነው የሚያደምቀው። ወድ ሰው አለ። አዎ ኦሬንጅ ከለር በጣም ከላይ በቀጭኑ ተጠልፎ በጣም ያምራል። እንዲህ አይነት ተለቅ ያሉ ጥልፎች ከላይ በቀጭን ቢሰሩ ነው የሚመከረው። የሚያምረውም እንደምታዩ ሰፋ ያለ ነው። ያምራል፣ ውበት አለው። ሰማያዊውን በጣም ድምቀት ሰጥቶታል። የሚያምር ልብስ ነው። በጣም ቆንጆ ነው። ይሄ ነጠላውም ቆንጆ ነው። ስፋቱ በደንብ ሰፋ ተብሎ የተሰራ ነው። ነጠላው ራሱ እንደምታዩ ጥበቡ ቆንጆ ሆኖ ተሰርቶ በሁለት ገበር ነው የምንሰራው። ጥበቡ ደግሞ ይሸፈናል እስከ ጫፍ ድረስ፣ ከጫፍ እስከ ጫፍ ድረስ እንሸፍናለን። ጫማ እንዳይስበውም እንዳይመዘዝ። ይሄም ቆንጆ ሆኖ ተሰርቶ 20 ሺህ ብር። 20 ሺህ ብር። ኦኬ፣ ዋጋው ቆንጆ ነው። ቆንጆ ናቸው። እንግዲህ ያበሻ ልብሶች በመነን እንደዚህ የሚያምር ልብስ ነው። ድምቅ ነው የሚያደርገው። ይሄ ለአስመራቂም ለክርስትና ለተመራቂዎችም ይሆናል። ቆንጆ ልብስ ነው። ይሄ ደግሞ ጥቁር በቢጫ አሁን ለአዲስ ዓመትም ይሆናል። አንገቷ ቀጠን ብላም በጣም በጣም የሚያምር ልብስ ነው ሲሰራ። እጅግ በጣም እውነቴን ነው የምልሽ። ጥቁርና ቢጫ በጣም ይፈካል ሲጀምር በባህሪው በጣም ያምራል። ነጠላቸውም ሰፋ ያለ ቆንጆ ነው። የሚያምር ልብስ ነው። እንግዲህ ነጠላቸውንም እንደምታዩት በጣም ሰፊ ነው። ነጠላው ራሱ ያምራል፣ ግን ለየት ያለ ነው በጣም በቃ እንዲህ ሲለበስ ግሬስ አለ። ይሄ ልብስ አሁን በቀጭን በዚህ ባንዷ ፍላወር ብቻ ቢሰራ ውብ ነው። በቃ ያዘንጣል። መቼም ልብስሽ ስለሆነ ነው ቆንጆ እንዳትይኝ። አንቺም እያየሽ ነው አይደለ? ቆንጆ ልብስ ናቸው። እንዲህ ሲለበስ በጣም ለየት ያለ ነው። ጥቁር ነገር ባበሻ ልብስ ብዙም አልተለመደም፣ ግን በጣም ደግሞ የሚፈልጉት ሰዎች አሉ። አይ ድምቅ ያደርጋል። በጣም ያምራል። ሁለት ከለር ነው ያለው ይሄ ልብስ። ቆይ ከማንሳቴ በፊት ላሳይሽ። በወይነ ጠጅም ተሰርቷል። ያው እንግዲህ ልብስ ቆንጆ ሲሆን ስወደው ያው በሁለቱም ይዘዋለሁ። ይሄ ወይነ ጠጁ ራሱ እንደ ጥቁሩ አይሆንም ግን ግን ያው ለሰው ፍላጎት ያው ጥቁር ሆነ እንዳይሉ በሚለው ነው እንጂ ጥቁሩን ነው የምመርጠው። ግን ይሄ ራሱ በጣም ነው የሚያምረው ወይነ ጠጁ ከለር አያምር? በጣም ቆንጆ ነው። ይሄን በጣም በአንዷ ፍላወር በቀጠን ተብላ ተሰራኝ። እንደዚህ በለበስኩትም ራሱ ተሰርቶ ያምራል። ሰርቻለሁ እንዲህ በቀጭኗ ተሰርታ ያምራል። ነጠላቸውም በጣም ሰፋፊ ነው፣ ቆንጆ ነው። እንደምታየው ነጠላው እንደዚህ ሰፊ ነው። ሁለት አይነት ጨርቅ ነው። በጣም ቆንጆ ልብስ ነው። በጣም ሁለቱም ያደምቃል። ጥቁር በቢጫውም ያደምቃል። ወይነ ጠጁም እንግዲህ ቆንጆ ነው። ሁለቱም ስንት ብር ይሆናል? ይሄ ተሰርቶ አልቆለት 20 ሺህ ብር። 20 ሺህ ብር። ኦኬ፣ ዋጋው አሪፍ ነው። ቆንጆ ነው። ቆንጆ ልብስ ማለት እኔ አሪፍ ነው የምለው እዚህ ጋር በአካል እያየሁት ነው። በጣም ቆንጆ ልብስ ስለሆነ ነው። ደግሞ አሁን አንቺ ያለውን ገበያም እዚህ ዋጋውን ታውቂያለሽ። ቢያንስ ያው ውጭ ያሉት ትንሽ እዚህ ጋር ያለውን ገበያም ኢንፎርሜሽን የሌላቸው አሁን ላይ በጣም ጨምሯል። እና ያው አንዳንድ ከስተመሮች የተወደደ ምናምን የምትሉ ከሸማኔው ነው። ያው ሸማኔዎቹም ክሩም ምኑም ሁሉም ነገር ጨመረ እያሉ በየጊዜው ዋጋ እንትን ያደርጋሉ፣ ጨምራል። ግን ቆንጆ ልብስ ሲሆን ደግሞ ብታወጭበትም ደስ ብሎሽ ትለብሺዋለሽ። እቺ ደግሞ መካከለኛ ጥበብ ናት። በጣም ነው የምታምር። ሰፊ ጥበብ አላት። በሰፊ ተሰርታለች። አሁን ደግሞ እንደዚህ በግማሽ ተሰርታ ነው። ታምራለች። በጣም ነው የምታምረው። በሰፊው እያየን ነበር። ይሄ በሰፊው ሰርቻለሁ አለ። አሁንም በሰፊው ተመሳሳይ ልብስ አለው። ይሄ ልብስ አሁን እንግዲህ የዚህ የዚህ ሰፊው ነው ማለት ነው። የዚህ ሰፊው ነው እንደምታየው። እንግዲህ ይሄኛው ደግሞ ሎሚ ከለር በጣም ነው የሚያምረው። በጣም ቆንጆ ነው። በጣም ነው የሚያደምቀው። ይሄ ከለር አዲስ ነው፣ ገና አልተሰራበትም። ቆንጆ ከለር ነው። ያምራል። በጣም ቆንጆ ነው። ነጠላቸውም በጣም ነው የሚያምር። ልብሳቸው ሁለት አይነት ጨርቅ ነው። ነጠላውም እንደምታያሽ ጽድት ብሎ የተሰራ አዲስ ከሽማኔ ወጣም እንደሆነ የምታውቁት በቃ መነኑ በቃ ንጹህ ነው። ውስጡ ራሱ እንደዚህ ፈርስ የለውም። በጣም አንዳንድ ልብስ ጽድት ብሎ ሲሰራ እንዲፈርሱ ራሱ ምንም መሸፈን አሁን ይሄ ልብስ አይሸፈንም ሲሰራ የሚሳብ ነገር የለውም። ይሄኛው አረንጓዴው ሎሚ ከለሩ ተሰርቶለት ይሄ 17000 በሚፈልጉት ከወገብ በላይ ተሰርቶ ይሄ 17000።
ይችኛዋ አልቃላት 13,000 ኦኬ መልካም እሺ እንግዲህ ጠፍተሻል እያሉኝ ነው ከስተመሮቼ። አዎ ያው እንግዲህ ቀረጽን ቆየን ትንሽ። አዎ ሪታ መጣ ካልቀረጸችልን እንግዲህ ምን እናደርጋለን ነው ሳረለች። ይሄ ልብስ ማለት እኔ አሁን የለበስኩት ልብስ ነው። ኦኬ በሌላ ከለር ተሰርቶ መጥቶ ነው ላሳያችሁ ወጣ ብዬ። ይሄ አየር መንገዱ እሱ ደግሞ ትንሽ ይሄ ልብስ አሁን በቢጫ ነው እኔ የለበስኩት። እንግዲህ እንደዚህ ተሰርቶ ያምራል። በጣም ያምራል። እንዴት ነው አንቺ ላይ ስለሆነ ነው በጣም ያምራል። አይ ያምራል። ይሄን ቢሰራ እንደዚህ አይነት ግሬስ አለው። ያው ተሰርቶና ሳይሰራ ልብስ ብዙም ስለማይታወቅ ነው እንጂ ተሰርቶ ሲለበስ ግን ተሰርቶ ሲለበስ ይሄም አሁን እንደዚህ ሲሰራ በጣም ነው የሚያምረው። ራሱ ነው ልብሱ። አሁን ይሄን ከለር ከላይ በጎመኔ ቢጠለፍ ራሱ በጣም ያምራል። ግን ያው ስላልተሰራው የዚህን ያክል ውበት የለውም። ልክ ነሽ። ብትኑን ስታዩና የተሰራው አይነት በቃ ይሄ እንደዚህ ተሰርቶ ውብ ሆኖለት ነው እንግዲህ ነጠላውን ሰፊ ነው ማድረግ ይችላል። ከላይ በፈለጋችሁት ያው እኔ እንደዚህ ስለተሰራ ነው እንግዲህ። ይሄም ያው የከስተመር ልብስ ነው፣ ኦርደር የተደረገ ልብስ ነው። ያምራል። ይሄ ነጠላውም እንደምታዩት ሰፊ ነው። ይሄ ጎመኔ ከለር በጣም ይወደዳል። ቆንጆ ከለር ነው። ያምራል በጣም። አዎ ይሄ ተሰርቶ አልቆለት 20,000 ብር። 20,000 ብር። ቆንጆ ልብስ ነው። ያምራል በጣም። አዎ እጅግ ነው የሚያምረው። ደግሞ ተሰርቶ ሲለበስ አራቱም ሲገጥም በጣም ቆንጆ ነው። ይሄ ልብስ ደግሞ እንግዲህ አዲስ ልብስ ነው። በጣም ነው የሚያምረው። እንዴት ነው ያምረው! ዳይመንዶቹ እና ፈርጦቹ ብዙ ጊዜ እነዚህ ልብሶች ፈርጥ ሲኖራቸው ውበቱ በጣም ነው የሚያምረው። በነገርሽ ላይ እነዚህ ዲዛይኖቹ ልብስ ላይ በጣም ነው የሚያሳምረው ሲለበስ፣ ግሬስ ይሰጣል። በጣም ቆንጆ ልብስ ነው። አረንጓዴነቱም ለየት ያለ ነው። ወርቀ ዘቦቹ በጣም ያምራሉ። ለፕሮግራም ደግሞ ፍክት ያደርጋል። አዎ ያምራል። ጨርቁም ሁለት አይነት ጨርቅ ነው። እንደምታዩት አያምርም? ይሄ ልብስ እስኪ ራቅ ብለህ ካሜራ ማለትን አሳየን። እውነት በጣም ነው የሚያምረው። ይሄ ልብስ አሁን በጣም ላስመራቂም ፕሮግራም ላለው ሰው ለተመራቂም፣ ለክርስትና፣ ለሁሉም ነገር መሆን የሚችል ነው። ነጠላው በጣም ትልቅ ነው። እንደምታዩ የቀሚስ ያክል ስፋት ነው ያለው። ትልቅ ነው። አዎ ነጠላው ራሱ በጣም ሰፊ ቆንጆ ነው። ቆንጆ ነው የተሰራ ነው። በሁለት ገበር ነው የምንሰራው። ያው አንዳንድ ከስተመሮቼ ሁለት ገበር አንፈልግም የሚሉ ይቀራል። ያው አሪፍ ነው። ከላይም ከታችም ሁለት አይነት ነው የምንጠቀመው። በጣም ነው የሚያምረው። ቆንጆ ልብስ ነው። ይሄ ተሰርቶ አልቆለት 17,000። ኦኬ መልካም። እቺ ደግሞ እንደምታዩት እስኪ እንዴት ናት? ፏፈሽ ያለች ድምቅ ያለች ልብስ እኔ በጣም ነው የወደድኳት። በጣም የገባው ደረጃው ራሱ በጣም ውበት ሰጥቶታል። አረንጓዴነቱም ድምቅ ወርቀ ዘቦና አረንጓዴ ሲገናኝ በጣም ያምራል። ዳይመንዶቹም በጣም የሚያምሩ ናቸው። ቆንጆ ልብስ ነው። ይሄ ለእናቶችም መሆን የሚችል ልብስ ነው። ለሁሉም የሚለበስ ነው። ነጠላዋ ቆንጆ ነጠላ ናት። አንዷን ዳይመንድ ነው አውጥተው የሰሩላት። ዋው ታምራለች። በጣም ነው የምታምረው ነጠላዋ ራሱ። ጨርቁም ሁለት አይነት ጨርቅ ነው። ቆንጆ ነው። እንግዲህ ነጠላዋን እያሳየው ነው። ጨርቁም ሁለት አይነት ጨርቅ ነው። እንግዲህ በደንብ ይታያል ካሜራ ውስጥ ከገባው። እቺ ተሰርታ አልቃላት 15,000። ዋጋው ቆንጆ ነው። ቆንጆ ናት። አዎ ይሄ ልብስ ደግሞ እንግዲህ አዲስ ልብስ ነው። የሚያደምቅ ልብስ ነው። ቆንጆ ልብስ ነው። እንግዲህ ጥበቧም መካከለኛ የምትባል ነች። በጣም ሰፊ አይደለችም። ቀይና በወርቀ ዘቦ እንግዲህ በጣም ነው የምታምረው። ኦኬ እንደምታጽድት ያርገው ወርቀ ዘቦ ሻምፓኝ ወርቀ ዘቦ ነው የሚባለው። በጣም ቆንጆ ነው። መነኑም ሁለት አይን መነን ነው። በጣም ያምራል። ነጠላዋም ሰፋ ያለች ነች። ቆንጆ ነች። እንግዲህ እንደምታዩአሹ የቀሚስ ለቀሚስ መሆን የሚችል ነጠላ ነው። በጣም እጅግ በጣም ነው የሚያምረው። በዚች ሳይዝ አሁን ፈልጋለሁ ቢል ከስተመር ቀን ካለው ጊዜ ካለው በዚች ሳይዝ ይሸመንበታል። ትንሽም ከፍ ይበልልኝ ካለ እንደዛ። ያው እንደምታያት ቆንጆ ነጠላ ናት። ጨርቁ ሁለት አይን ነው። ከወገብ በላይ እንደሚፈልጉት ተሰርቶ ይሄም ዋጋው 25,000። ትንሽ ተወደደ ግን። አዎ ግን ያው ስራዋ አዲስም ነች። እንደምታያት ፈርጧ ምኗም ጥንቅቅ ያለች ነችና ቆንጆ ናት። አዎ እንግዲህ ሸማኔዎች እጅ የሚይዝ ስራ የሚሉት አለና እጃቸው ሲይዘው ዋጋቸው ይጨምራል። ኦኬ መልካም። እቺዋ ደግሞ እንግዲህ ቆንጆ ልብስ ነች።
ድምቅ ያለች እንግዲህ ያደምቃል። ይሄን ለብሶ መቼም አይደምቅ ሰው የለም። ያደምቃል። በጣም ነው የሚያምረው። ቆንጆ ልብስ ነው። ሻምፓኝ ወርቀ ዘቦን በጣም ያምራል። እንግዲህ ከስተመሮች አዲስ ነገር ብላችሁኛል። እንግዲህ የምታዩት አዳዲስ ልብሶችን ይዘናል። እንግዲህ ሁሉም አዳዲስ ናቸው እስካሁን ያሉት። አዎ አዳዲስ ናቸው ያመጣኋቸው። እንግዲህ ጠፍተንም ቢሆን አዲስ ነገር ይዘን እንመጣለን። ለመንድ ራሷን እቺኛዋን ዳይመንድ ነው ቁጭ ያደረጓት አሳንሰው። ቆንጆ ነው። ቆንጆ ጎበዝ ሸማኔ ነው የሰራው። ጨርቁ 2 አይን የሚባል ጨርቅ ነው። ቆንጆ ሆኖ የተሰርቶ አልቆለት ከወገብ በላይ በሚፈልጉት ተሰርቶ 17,000 አዎ። ኦኬ መልካም። እቺ ደግሞ መካከለኛ ጥበብ ነች። ቆንጆ ነች። ቀይ ልብስ እንግዲህ ድምቅ ያደርጋል። አዎ እቺ ቆንጆ ልብስ ነች። ዋጋዋን ቀነስ ያለች ነች። ታዘንጣለች። የምታምር ልብስ ነች። ጠበብ ያለች ነች። ነጠላዋም እንደምታያት ቆንጆ ነች። መካከለኛ ነች። ጨርቁ 2 አይን ጨርቅ ነው። በጣም ነው የሚያምረው። ይህም 2 ገበር ተደርጎ ነው የሚሰራ። ከወገብ በላይም 2 አይን ነው የምንጠቀመው። እቺም ተሰርታ አልቃላት 12,000 አሁን አልሰነች ያሉትን እያሳየሽ ነው። አሁን እንግዲህ መካከለኛ ወደሚባሉት አዎ ቀጭንም ማሳያለሁ። ይሄ በሌላም ከለር አዎ ቅድም ያሳየሁሽ ነው። ይሄም ከለሩ ስለሚለይ ነው። ያው ቅድም አይታችሁታል። ያው 3 ከለር ምናምን ያለው አሁን ያሉት ከለሮች። እቺም ቆንጆ ሆና ተሰርታ ጨርቋም 2 አይን ነው። ያው 2 አይን ነጠላው ራሱ እንደምታየው በጣም ሰፊ የሚባል ነው። ይሄ ከለር ይወደዳል። ዝም ያለ ነው ምንም ለማለት ይከብዳል። እንግዲህ ከለሩ በርገንዲም አለው ውስጥ። አሁን ደግሞ በርገንዲ የሚወደድበት ጊዜ ነው። ይሄም ቆንጆ ሆኖ ተሰርቶ 14,000 ያው ካለን ጊዜ ነው እንግዲህ ፈጠን ያው ብዙም አላብራራው። የምፈልጉትን ቀሚስ ስክሪንሾት አድርጋችሁ ማየት ትችላላችሁ። እቺም በጣም የምታምር ልብስ ነች። አረንጓዴነቷ በጣም ፍክት ያለች ድምቅ ያለች አታምርም? አረንጓዴ በቢጫ ለበዓልም መሆን የምትችል ነች። ለአዲስ ዓመትም ያው ጊዜው አዲስ ዓመትን እንግዲህ ቢጫም ስላለ አረንጓዴና ቢጫ። አሁን ይሄ ልብስ እንግዲህ በዚህ ወቅት ነው የተገኘው። አዲስ ዓመት ላይ ላይመጣም ይችላል። ግን እቺ ያው ወቅቱን ያማከለች ቆንጆ ልብስ ነች። ነጠላዋም ቆንጆ ነች። አንዷ ራሷ ፍላወራ መጣን የተሰራችው። ጨርቁ 2 አይን ጨርቅ ነው። እቺ ተሰርታ አልቃላት 14,000 ብር። ኦኬ ይሄም እንግዲህ የልብስ ካሁን በፊት በሌላ ዲዛይን በሌላ ክር ተሰርቷል። ዲዛይኑ ራሱ ሆኖ አሁን ደግሞ በጎመኔ እንዲህ ቀየር ብሎ ተሰርቷል። አው በቀይ ነው ይሄ ልብስ በቀይና በወይነ ጠጅ ሰርቻለሁ ብዙ ጊዜ። አሁን ደግሞ እንግዲህ እንዳዲስ ይሄ ያምራል። እኔም በጣም ነው የወደድኩት። ጎመኔ ፍክት ይላል ከነጭ ጋር እንግዲህ ያምራል ሲደረግ በጣም ነው የሚያምረው። ነጠላዋም ቆንጆ ነጠላ ነች። በጣም ነው የምታምረው። ነጠላዋ ራሱ ውበቷ ልዩ ናት። ይሄ እንትን ሻይን የሚያደርገው ነገር ካሜራ ላይ ብዙ ጊዜ አይታይም። ወርቀዛው እንዲህ በአካል እንደምናየው አይደለም። ያው ግን መራጮች ያውቁታል። ግን እንዲህ ማይተው ያሳውቃል። የቆንጆ ሆኖ በፈለጉት ዲዛይን ተሰርቶ 19,000 ኦኬ መልካም። ለአስመራቂዎችም ለሁሉም ይሆናል። እቺ ልብስም በጣም ነው የምታምረው። በደረጃም አላት። ግን አሁን ደረጃዋ ቀርቶ እንደዚህ ተሰርታለች። በጣም ከለር አለው ነው። ወይነ ጠጅ በጣም ተወዳጅ ከለር አለው። ኦሬንጅ ከለር አለው። በጣም ነው የሚያምረው። ነጠላዋም ሰፋ ያለች ነች። ቆንጆ ነች። እንግዲህ ያሳያቸዋለሁ። አዎ ቆንጆ ነች። ነጠላዋም እንደምታያት አንዷን ፍላወሯን አምጥተው ነው ቁጭ አድርገው የሰሯት። ታምራለች። ቆንጆ ልብስ ነች። 2 አይን ጨርቅ ነች። እንግዲህ እንደዚህ ቆንጆ ሆና ተሰርታ አልቃላት 17,000 ከላይችን ብቻ ቤት ብትጠለፍ አውጪ ብቻ ራሷ ብትጠለፍ በቂ ናት። ታምራለች በጣም ለወጣትም ለትልቅ ደመቅ ያለ ከለር በነገርሽ ላይ ከወገብ በላይ ሲጠለፍ በቀጭኑ ሲጠለፍ ይሻላል። በጣም ይፈካል። ደመቅ ያለ ድምቀቱ ይወጣል። ይሄም እንግዲህ መነኑን እንግዲህ መነኑ ያምራል። በጣም ነው የሚያምረው። መነኑ ጽድት ያለ መነን ነው። 2 አይን የሚባለው መነን ነው። አዲስ ከሸማኔ ወጣ አዲስ ልብስ ነው። ቆንጆ ልብስ ነው።
ዲዛይኗን ታምራለች በጣም እንግዲህ ሻይን የሚያደርገው ውስጥ ያለው ሲልቨር ወርቀ ዘቦ ለእናንተ እንግዲህ ለምታዩት ላይታያችሁ ይችላል። አይታያችሁም። ብዙ ጊዜ ካሜራ ላይ አይወጣም እንጂ በጣም ነው የሚያምረው። ትወዱታላችሁ። እስኪ እንደዚህ ከታየ ይቺ ቀሚስ በጣም ታምራለች። በጣም ሲምፕል ናት። በጣም ነው የምታምረው። ውስጧ እንደ ሲልቨር ነገርም አላት። ነጠላዋም እንደምታዩት ቆንጆ ናት። ቆንጆ የተቸመነች ናት። ሁለት አይን ነው፣ ሁለት ገበር ነው። እንግዲህ አልደጋግመውም። ያው እንግዲህ ከመጀመሪያው ከሰማችሁ ፈርስም ራሱ የለውም። በቃ ይኸው እንደምታዩት ይሄ ጀርባው ነው። ጽድት ብላ የተሰራች ናት። ይሄ ራሱ ገበር እንኳን አይፈልግም። እንዲሁ ነው የምንሰራው። እቺ ተሰርታ አልቃላት 15000 ዋጋው ቆንጆ ነው። እቺ የመሰለ ቀሚስ 15000 ታምራለች። የምር ቆንጆ ናት በጣም። እንግዲህ አሁን ደግሞ ቀጠን ቀጠን ያሉትን ላሳይሽ። ያው ብዙ ጊዜ ሰፋፊ ብቻ ነው የምታሳይው ወይ የሚባል ወቀሳ ስላለ ቀጠን ቀጠን መካከለኛ የሆኑ ዋጋቸውም አሉ። ቀጭን የሚወድ ሰው አለ። መቁረቢያም ማሳይሻለሁ ዛሬ። መቁረቢያም ተወሰነ ይሻላል አዳዲስ ነገሮች። እንግዲህ ይሄ ከለር ብዙም አልተለመደም ባበሻ ልብስ። አንድ ደንበኛዬ ግን ያው በትዕዛዛውን በቅርብ በሌላ ዲዛይን በሲልቨር ሰርቼላታለሁ። እንግዲህ እንደየሰው ቴስት ነው። አልተለመደም። ይሄ ከለር ግን ያምራል። በቃ ለየት ነው የሚያደርግሽ። ያምራል። ቆንጆ ልብስ ነው። ነጠላዋም ራሱ በጣም ነው የምታምረው። እውነት አሁን እንደዚህ አይነት ከለር ስትደፍሪ ሁሌም ትዘንጭበታለሽ። በቃ አዎ፣ አትጠይውም ሁሉ ስትለብሹ ጊዜም እንኳን አይሽረው። በጣም ነው የሚያምረው። አለው ላይ የተጠለፉ ነገር እንትኖች አዎ፣ እነዚህ ፈርጦቹ በጣም ነው የሚያምሩት። እነዚህ ቀይና 74ቱ በጣም ነው የሚያምረው። ወርቀ ዘቦም ያምራል። ቆንጆ ልብስ ናት። እቺም ተሰርታ አልቃላት 15000 ኦኬ መልካም። እንግዲህ ቀላ ያሉ ደግሞ እንግዲህ ፍክት የሚያረጉ ለአስመራቂ ለተመራቂ ፋሚሊዎች ዋጋቸውም ቆንጆ ናቸው። ፌር የሆኑ ነው። ደረጃ ልብስ ናት። እሺ አንዷ ደረጃ እንደዚህ ለማይፈልግ ሰው እንዲህ ተቀንሶ መሰራትም ይችላል። ደረጃው ሚኖር የሚል አንገቷ በዚች ብትሰራ ደግሞ በጣም ታምራለች። ፍላወሯም ቆንጅዬ ናት። ኦኬ ነጠላዋም ቆንጆ ናት። እንደምታዩት ጥበቡ ቀይ ወርቀ ዘቦ አለው በመሃል ያደምቃል። አዎ በጣም ነው የሚያደምቅ። ዋጋቸውም ቆንጆ ነው። ነጠላዋ ራሱ እንዴት እንደምታምር አታምር? ቆንጆ ናት። ነጠላዋ ራሱ ጨርቁ ሁለት አይን ጨርቅ ነው። ይሄ ተሰርቶ አልቆለት 12000 ነው። ኦኬ መልካም። አዲስ እንግዲህ ቀጠን ያለች ልብስ ናት። በጣም ነው የምታምረው። እንዴት ናት? ቆንጅዬ ናት። ሲምፕል ነገር ሆና ደረጃ ልብስ ናት። ሁለት አይን ጨርቅ ናት። እቺ እንደዚህ ትቅርም የሚል ሰው እንደዚህ መቀነስ ይችላል። ደግሞ ሲቀነስም ያምራል። እንደየሰው ምርጫ ነው። ቆንጆ ልብስ ነች። 74ቱ በወርቀ ዘቦ ተሸርቦ ነው። ነጠላዋም እንደምታያት ቆንጆ ነጠላ ነች። በጣም ሲምፕል የሆነች ቆንጆ ልብስ ነች። ሁለት አይን ጨርቅ ነች። በሚፈልጉት ተሰርታ ላስመራቂ ቤተሰብ መሆን የምትችል ነች። እቺ 13000 ኦኬ መልካም። ዋጋውም አሪፍ ነው። ዋጋው ቆንጆ ነው። እቺ ደግሞ እንግዲህ አዲስ ቀጭን ነች። እንግዲህ በጣም ነው የምታምረው። ዋው አታምርም? እጅግ በቃ አዲስ ልብስ ነች። በጣም ነው የምታምረው። ወርቀ ዘቦዋም ያምራል። ጎመኔው ምኑ በጣም ቆንጆ ልብስ ነች። አዲስ ነች። ከሸማኔ በወራጅም በምንም በጣም ያምራል። በጣም ቆንጆ ነው። ቆንጆ ናት። አንገቷን ብትሰራ አዎ መነኑ ቆንጆ ጽድት ያለ ሁለት አይን ጨርቅ ነው። እንግዲህ ያው ነጠላዋም ከቀሚሷ ትንሽ አነስ ትላለች። በነጠላዋም ራስ ሳይዝ ቢሰራ በጣም ነው የሚያምረው። ቆንጆ ናት። አዎ በጣም ነው የምታምረው። ቆንጆ እንግዲህ ፎቶ ላይ ይታይ ቪዲዮ ላይ አላቀም። አይ ታያለች፣ ታምራለች። በጣም ቆንጆ ናት። ተሰርታ አልቃላት 12000 ኦኬ መልካም። ቆንጆ መነን ነው። አዲስ ነው። አዎ መነኑ ቆንጆ ነው። ሁለት አይን ልብስ ነው። ያምራል። ኦኬ መልካም። የልብስም እንግዲህ ቢጫ በጎመኔ ያው ሁለቱ ከለር ሲገናኝ ያምራል። ቢጫና አረንጓዴ ነገር አዲስ ዓመትም እየመጣ ነው። እንግዲህ ከወዲሁ ማዘዝ ለሚፈልግም በግሩፕም ለሚያዙ ዋጋ ስቴት እናደርጋለን። ዲስካውንት ይኖራል። ከሶስት እና ከዛ በላይ ሲሆኑ ዲስካውንት እናደርጋለን። እንግዲህ መጪው አዲስ ዓመት ነው። አዲስ ዓመትን እንግዲህ ፏ ለማለት ነጠላዋም እንደምታያት ቆንጆ ናት። መጠነኛ ናት። በጣም ነው የምታምር። መነኑም ጽድት ያለ ነው። እውነት እንግዲህ ይታያችሁ አይታያችሁ ስለማይታወቅ ነው። እንግዲህ አዲስ መነን ነው። በቃ አዲስ ከሽመና ነው። በጣም ከሽመናም የመጣ ነው። አዲስ ልብስ ነው። ይሄም ተሰርቶ አልቆለት 12000 ብር።
ይሄ ልብስም በጣም የሚያምር ልብስ ነው። ቆንጆ ልብስ ነው። ቀይ ያለበት ነገር ያለም ብዙ ጊዜ እንግዲህ አንድ ታዋቂ አርቲስት ለብሳለች ይሄንን። ከዛ ያው ፈምሷል ልብሱ። ቆንጆ ልብስ ነው። ቆንጆ ናት። ዲዛይኗም እጅ ትይዛለች። ቆንጆ ጥበብ ነች። ታምራለች። ነጠሏም ትንሽ ከጥበቧ አነስ ትላለች። ታምራለች። ሁለት አይን ጨርቅ ነው። ይሄም ተሰርቶ አልቆለት 14 እንግዲህ ካለኝ ጊዜ ነው የምፈጥነው፣ ብዙም አላብራራው። እቺም እንግዲህ አዲስ ጥበብ ነች። እቺ በጣም የምታምር ልብስ ነች። ቆንጆ ናቸው። ግን ዛሬ ያመጣሻቸው በጣም ሁሉም ያምራሉ። እውነት በጣም ነው የምታምር። እኔ ለዛ ነው አንድ ልብስም ለመግዛት መጣ። በቃ እውነት ነው። ከስተመሮች እንደዛ ናቸው። በብዛት አንድ ልብስ ገዝቶ የሚሄድ የለም። በቃ ይጋበዛል ሁለት ሶስት ለመግዛት። ሁሉም ነገር አማራጮች በጣም ብዙ አማራጭ ስላለ ደግሞ ያማምራሉ። እንግዲህ ነጠላዋም ትንሽ ከቀሚሷ አነስ ትላለች፣ ግን ተመሳሳይ ናቸው። ያን ያክል ብዙም አያንስም። ቆንጆ ነች። ነጠላዋ ጽድት ያለች ጥበብ ነች። እቺ ተሰርታ አልቃ 14 ትንሽ ተወደደች። ግን ጥበቧ እጅ ይዛል አለኝ ሸማኔው። እንዲ ቶሎ የሚያልቅ ልብስ አይደለም ማለት ስትታዘዥ ራሱ ጊዜ ጨበር አድርገሽ ተቀበይ ነው ያለኝ። እንደዚህ ቀጭን ልብስ ቢሆንም እጅ የሚይዝ ስራ ነው ስላለኝ ያው ጥበቧ እንጂ ልክ ነሽ። ግን መነኑ ጽድት ያለ መነኑ በጣም ነው የሚያምረው። እንግዲህ ያው ለእናንተ ይታይ በትክክል ስለማላቅ ነው። በጣም ነው የሚያምር። እኔ ስለ ሀበሻ ቀሚስ እውቀቱ ስላለኝ ነው፣ እንደ ጠያቂ አይደለሁኝም። እኔም እያብራራሁ ነው። እውነት ነው። ግን ያምራሉ በጣም ሁሉ። የቁርባን ደግሞ ላሳይሽ እስኪ ተወሰነ። እሺ ጥበብ በጣም ነው የምታምረው። ወርቀ ዘቦ ብልጭ ያለ ነገር የላትም። ያው ብዙ ከስተመሮቼ ቁርባን ሲያዙኝ አንዳንዶቹ ወርቀ ዘቦ አይኑረው ይላሉ። እቺ ልብስ ደግሞ በጣም ነው የምታምረው። ጽድት ያለች ነች። ቅልል ያለች ነች። ያምራል በጣም። ቆንጆ ልብስ ነች። ዋናው የቁርባን ልብስ ሲሆን ዋናው መነኑ ነው። መነኑ ነው። መነኑ ሁለት አይን መነን ነው። ብዙ ጊዜ ቁርባን አንድ አይን ይሆናል። እኛ ጋር ሁለት አይን ነው። ነጠሏም እንደምታያት በጣም ነው የምታምረው። ዲዛይኗ በጣም ስፋቷ አነስ ያለች ነች። ይኸው እንደምታዩ ጀርባው ራሱ ምንም መሸፈን እንኳን አይፈልግም። ምንም ጽድት ያለ ሽመና ነው። ቆንጆ ልብስ ነች። እቺ ተሰርታ አልቃላት 12 ነጠላው ሰፊ ነው። ያው ለቤተክርስቲያን ስለሚፈልግ ነጠላው ትልቅ ነው። ነጠላው ላሳይሽ ትልቅ ነው። ያው የመቁረቢያ ብዙ ጊዜ ስንገዛ ያው በእጅ እንኳን እንትን ማለት አልቻልኩም። ከ2 ሜትር በላይ ነው። ይሄው እንደዚህ እንኳን ትርፍ ጨርቅ አለ። ሰፊ ነው። ምክንያቱም ዋናው ነጠላ ነው ለመቁረቢያ ልብስ የግዳው ትልቅ ነጠላ ይላሉ። እንደውም ከሌላው ልብስ ሁሉ የመቁረቢያ ልብስ እኔም ስገዛ ነጠላ አያለው ተለቅ ያለ ብዬ መርጣለሁ። መልካም እሱ። እንግዲህ ደግሞ ይሄ የመቁረቢያ ሆኖ ደመቅ የሚያደርግ ወርቀ ዘቦ አለው። እንግዲህ ዲዛይኑ ይገባልሃል አይገባልም እርግጠኛ አይደለሁም። በጣም ነው የሚያምረው። ነጠላውም ተለቅ ያለ ነው። የነጠላው ጥበብ ራሱ ሰፋ ያለ ነው። ቆንጆ ልብስ ናት። በጣም ነው የምታምረው። ዲዛይናችሁ ፈርጦቹ ራሱ በጣም ያምራል። ሁለት አይን ጨርቅ ነው። ይሄ ተሰርቶ አልቆለት 13000። ብዙ ጊዜ መቁረቢያ ልብስ ርካሽ ነው የሚመስላቸው ሰዎች። ርካሽ ይመስላቸዋል። ግን ምንድነው ይሄ ዲዛይኑ ራሱ ዲዛይኑ ይቀመጣል። ዞር ሸማኔ ደግሞ ዲዛይኑ ነው ከክሩ ይልቅ የሚይዘውን ጊዜ ነው እንትን የሚለው። ይሄ በነጭ ሆነ እንጂ ያው ነው ከዛ ልብስ ጋር። አሁን ይሄ ልብስ እንግዲህ ዲዛይኑን ተመልከች። በጣም ነው የሚያምረው። የእውነት የሚያዘልት ያምራል። እጅግ በጣም ነው የሚያምረው ዲዛይኑ። እንግዲህ እንዲህ ትንሽ ሰፋ ያለ ልብስ ለሚፈልግ ሰው እንግዲህ ከታየህ ነጠላውም ደግሞ ሰፋ ያለ ነው። ቆንጆ ነጠላ ነች። ሰፊ ነው ነጠላው ማለት ነው። ሰፊ ነው ነጠላውም በጣም ነው። እኔ ልብስ በጣም ወድጄው ነው የገዛሁት። ያምራል። ነጠላውም በጣም ትልቅ የሚባል ነጠላ ነው። ብዙ ጊዜ የመቁረቢያ ነጠላ ያው ሰፋ ያለ ነው። ሰፊ ነው በጣም። የሚጠይቁኝም ሰዎች ሰፋ ያለ ስለሚፈልጉ ረጅም ነው ሰፊ ነው። ቆንጆ ልብስ ነው። ይሄ ተሰርቶ አልቆለት 16000። ቆንጆ ልብስ ነው። ወጣቶችን ካላችሁ የእናቶቻችሁን መቁረቢያ ልብስ ቢቀይሩላቸውም የቆረቡን ከሆኑ እንዴ ግድ እኮ ነው። 2-3 እኮ ያስፈልጋል። እንደውም የተከበረ የቁርባን ልብስ ቢጨማመር ደስ ይላል። እነሱም ይመረቃሉ። ዛሬ ያዘጋጃቸው ልብሶች እነዚህ ናቸው። እንግዲህ በቀጣይ ቪዲዮ ስትጎበኝን ደግሞ
አዳዲስ የምንላቸውን ደግሞ አዘጋጅተን እንግዲህ እናሳይሻለን። ስለጎበኛችሁ እናመሰግናለን። እኛም እናመሰግናለን። እነዚህም በጣም ቆንጆ ቆንጆ ቀሚሶች አመተሽ ለተመልካቾች ስለምትሰሪላቸው እጅግ በጣም ነው የማመሰግነው እኔ። እሺ ተመልካቾቼ ያያችሁትን ይመስላል ማለት ነው። በጣም ብዙ አማራጭ ቀሚሶች አሉ። እዚህ ጋር ጊዜ ስለማይበቃን ነው እንጂ እንደምትመለከቱት በጣም ብዙ ቀሚሶች አሉ። እንግዲህ መታችሁ መግዛት ትችላላችሁ ማለት ነው። በቴሌግራም በዋትስአፕም በፈለጋችሁት ደውሉላት። ውጭ ሀገር ያላችሁ ሰዎች እዛዟት። በጣም ቆንጆ ነገር ታቀርብላችኋለች ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስላል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።